ሙቅ ውሃ እግዚአብሔርን ሙቅ ውሃ ቀን ሙሉ ሲጋቱት ነው የሚሉት። ኢሮፕ ያላችሁ ሰዎች ኑሯችሁን አድንቁት፣ እሺ፣ ወደዱት፣ አፍቅሩት፣ አክብሩት። አንዳንዴ በጣም ብዙ ነገር እያየን የምንነጫነጫቸው ነገሮች ወጣ ብላችሁ የሌላ ሰው ሀገር ስታዩ እንዴት ተከብረን እንደምንኖር እንዴት እንደ ንግስት ትሪት እንደምንደረግ ኢሮፕ ላይ ስትውጡ ነው የሚገባችሁ። ካልጎደል አይገባም አይደለ? በእኔና በባለቤቴ መሀል የሚያደርጉት ልዩነት፣ የመስተንግዶ ልዩነት፣ በተለይ ደግሞ ሴት ልጅ በጣም የምትከበርበት አለ። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ተነስተልኝቶች እንዲከርማችሁልኛል። ዛሬ ኤርፖርት ቻይና ኤርፖርት ቢዝነስ ፍላይታቸው እንዴት እንደሆነ አብረን እንጎብኝ። እኔ በቃ እንዴት ነው አገሩ ብዥ ብሎብኛል። ቋንቋ አለመናገር መቻላቸው ብዥ ብሎብኛል። ዋትሳፕ አለመስራቱ ብዥ ብሎብኛል። ጉግል አለመስራቱ ብዥ ብሎብኛል። በተለይ ጉግል ማፕ በስማም በቃ ከአንድ ቦታ ሌላ ቦታ እንደፈለኩኝ የትም ሀገር ሲሄድ የምንቀሳቀሰው በጉግል ማፕ ነው እና አለመስራቱ የሆነ በቃ እንዴት ብዬ እኛ ከለመድነው ሲስተም ብዥ ነው የሚያደርግባችሁ። ለጥቁር ያላቸው አመለካከት ከምነግራችሁ በላይ ነው። በስማም አይን ያወጣ ኋላ ቀርነት ብዬዋለሁ። ምን ላይ ከነሱ ኤክስፔክት ስለማላደርግ ይመስለኛል ትንሽ የከበደኝ። ምክንያቱም ሰልጥነናል በጣም ስለሚሉ በቴክኖሎጂ በምናምን በቃ ከዓለም አንደኛ ኃይለኛ እንሆናለን ብለው ስለሚያስቡ በዛ አስተሳሰባቸው ደግሞ እንግሊዝኛ ለመናገራቸው በጣም ይከብዳል። የእናንተን ገጠመኞች፣ የእናንተን አስተያየት፣ የእናንተን አመለካከት እንግዲህ ሼር እያደረጋችሁኝ ተከታተሉኝ። ቢዝነስ ክላስ ሰርቪሳቸው እንዴት ነው የሚለውን አብረን እንቃኝ። ቡናዬን በቡና አልደራደርም። ወደ ቤት እየተመለስኩ ነው። አይስሮ በእውነት ከምነግራችሁ በላይ ኢሮፕ ያላችሁ ሰዎች ኑሯችሁን አድንቁት፣ እሺ፣ ወደዱት፣ አፍቅሩት፣ አክብሩት። አንዳንዴ በጣም ብዙ ነገር እያየን የምንነጫነጫቸው ነገሮች ወጣ ብላችሁ የሌላ ሰው ሀገር ስታዩ እንዴት ተከብረን እንደምንኖር እንዴት እንደ ንግስት ትሪት እንደምንደረግ ኢሮፕ ላይ ስትውጡ ነው የሚገባችሁ። ካልጎደል አይገባም አይደለ? በእኔና በባለቤቴ መሀል የሚያደርጉት ልዩነት፣ የመስተንግዶ ልዩነት፣ በተለይ ደግሞ ሴት ልጅ በጣም የምትከበርበት ሀገር አይደለም። በቃ እኔ ይህንን ነው ያስተዋልኩት። ለሴት ልጅ ሲጀመር አክብሮት የላቸውም። ሲቀጥል ጥቁር ነኝ፣ ከዛ በቃ ልነግራችኋለሁ በቃ ምንም ነገር አልተስማማኝም ብላችሁ ታምኑኛላችሁ? ምንም ነገር ሰዎች በተለያየ ሀገር ልጆች ከተለያየ ሀገር መታችሁ እዚህ ስራ ስትሰሩ ያጋጠማችሁንም መልካም ወይንም ደግሞ መጥፎ ብላችሁ የምትሉትን ኮመንት ስቴት እያደረጋችሁ ሀሳብ እንለዋወጥ ብዬ መጥቻለሁ። ተከታተሉኝ። በዚህ አጋጣሚ ቻናሌ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ያደራ እያልኩኝ እስቲ ሰርቪሳቸውን እኔ ቢዝነስ ክላስ ላውንጅ ውስጥ ነኝ ያለሁት። ምግቡ ብቀርጸላችሁ በጣም ደስ ይለኛል። ስማም የትም ኤርፖርት ኢሮፕ ላይ እኮ ላውንጅ ምግብ ኤ ፕላስ 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 ፕላስ። እነሱ በምግብ አይታሙም፣ ግን ሰርቪሳቸው ስነጫነጭ ሰምታችሁኝ ታውቃላችሁ? ዛሬ የኤልሳን መነጫነጭ ነው የምትሰሙት። እንግዲህ ተዘጋጁ።
እንግዲህ ቢዝነስ ክላስ ከላውንጅ ይጀምራል። ላውንጃቸው እምብዛም አያስደስትም፣ ሰርቪሳቸውን ብዛም አያስደስትም። ቡናዬን ከጠጣው በኋላ ተጠጣጥቤ ወደ ጌት ነው እንግዲህ እየሄድኩኝ ያለሁት። እንግዲህ መግቢያቸው ለብቻው እንደዚህ አድርገውታል። ሁል ጊዜ ቢዝነስ ክላስ ፍላይት ሲወሰድ የራሱ መግቢያ አለው ማለት አይደለም። እነሱ ግን ለራሱ ብቻ መግቢያ አድርገውለታል። ስትገቡ እንግዲህ ጃኬታችሁን ይሰቅልላችኋል። ቦርሳችሁን፣ ሻንጣችሁን፣ ጫማችሁን ስብስብ አድርገው መስቀያ ላይ ያደርጋሉ። ትህትና ፕሌን ውስጥ እንግዲህ ቢዝነስ ስለሆነም ነው መሰለኝ አለ። ሰፊ ነው እንትኑ ኤሪያው። ከዛ እዚህ ውስጥ ውሃ ምናምን መተጣጠቢያ ፎሽዮ ይኖራል። እንደምታዩት ከፊት ለፊቴ ማአት ስፔስ አለ። እንዴት ነው በቃ ጽድት ያለ ነው። በንጽህና ባይዘው ቻይኖች በንጽህና አይታሙም። አንድ ነገር ከሀገራቸው ያደነኩላቸው ነገር ንጽህናቸውን ነው። በጣም ቱ ደ ኤክስትሪም ልክ እንደ ጀርመን፣ እንደ ስዊዘርላንድ፣ እንደ አውስትሪያ፣ እንደ ስካንዲናቪያን አገሮች በጣም ንጹዎች ናቸው። ከዛ በኋላ ምን ትጠጫለሽ ብለው ትኩስ ሻይ አዝዣቸው ሻያቸውን። ሌላው በጣም የወደድኩላቸው ነገር ትኩስ ነገር በስማአ በጣም በቃ የተስማማኝ ነገር ማለት ነው። እዚህ ጋር አስከፍቼዋለሁ። እንግዲህ ውስጥ የራሴ ፐርሰናል የሆኑ ነገሮችን ከትቼ አስቀምጣለሁ። እዚህ ከመጣው ጀምሮ ያስተዋልኩት ነገር በጣም ውሃ ይጠጣሉ ቀኑን ሙሉ እና ምግብ እንዴት እንደሚመገቡ የሚገርማችሁ። በዛ ምግብ አመጋገባቸው ሰውነታቸው ግን ቀጫጫ ነው ይመስለኛል። ቀኑ ሙሉ የሚጠጡት ውሃ ነው መሰለኝ እንደዛ ሰውነታቸውን ስሊም። እንዴ ምግብ እኮ ሲበሉ በቃ የተለያየ ግብዣ እንኳን ደህና መጣችሁ ግብዣ ተደርጎልን በስማ በቃ እንዴት እንደሚበሉ ምግቡ ብዛቱ የምግብ አይነቱ የሚቀርበው ከዛ አይወፍሩም። እኔ እነሱ ሲበሉ እያየሁ እኔ ወፍራለሁ። እነሱ በበሉት ነው እንዴ ነው የምወፍረው? ኧረ ጉድ! ሙቅ ውሃ እግዚአብሔርን ሙቅ ውሃ ቀን ሙሉ ሲጋቱት ነው የሚውሉት። እንግዲህ ከቻይና ዩኬ 13 ሰዓት ከ50 ደቂቃ ፍላይት ሲሆን ዳይሬክት ፍላይት ነው። የወጣለት ወጪና የሰጡኝ ያደረጉት ሰርቪስ ይገባዋል የሚለውን በጥሞና ተከታተሉኝ። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ አሁንም በድጋሚ ላይክ እያደረጋችሁ እንድታበረታቱኝ እያስታወስኩኝ ተከታተሉ። መስተንግዷቸው በጣም ደስ የሚለው ፓርት በስሜ እየጠራኝ ነው የሚያስተናግደኝ። ስመጣ ገና ስገባ ስሙን አስተዋውቆ እኔ ነኝ አንቺን ሰርቭ ማድረግሽ ብሎ ነው ያስቀመጠኝና እንደምታዩት ምግብ ጀምረዋል። በጣም ያስተዋልኩት ነገር እነሱ ዳቦ ስለማይጠቀሙ ይመስለኛል ዳቦ በጣም ይረሳሉ። ቅቤ ከቀረበ ደግሞ መቼም አልቀባው በዳቦ ልበላው ነው እንጂ። በመቀጠል ሁለተኛ ቀዝቃዛ አፒታይዘር፣ ቅድሙ ሞቅ ያለ ቶስትድ የሆነ ዳቦ ሆኖ ላዩ ላይ ሳልመን ስሞክድ ሳልመን እና ከዛ ደግሞ ሶልቲ የሆነ ቶርታ በስፒናች ነው ያመጡት። በጣም ቆንጆ ነበረ። እሱን አፕሪሺየት አድርጌዋለሁ። ይሄኛውን እምብዛም አልወደድኩትም። አንደኛ ቀዝቃዛ ነው፣ ሁለተኛ ነገር ደግሞ ይቅርብኝ ብዬ ዘልጌዋለሁ። እና ሁለት አይነት አፒታይዘር ነው እዚህ ጋር ሰርቭ ያደረጉት። እንደምታዩት ደግሞ ዳቦውን ቆይተውም ቢሆን አምጥተዋል። ሲቀጥል ሌላው ያስተዋልኩት ነገር ዋይንን በተመለከተ ነጭም ሆነ ቀይ ካልጠየቃቸዋቸው ሜቢ እነሱ ስለማይጠቀሙ ይሁን አስታውሰው ሰርቭ አያደርጉም። ዩዥዋሊ ግን ምግብ ሰርቭ ሲደረግ ዋይን ሁልጊዜ መጠየቅ አለበት። በመቀጠል ፊሌት ስቴክ በብላክ ፔፐር
ክሬም የተሰራ በጣም ቆንጆ ነው። በጣም ፍሬሽ፣ ድንቹን በጣም ፍሬሽ፣ አትክልቱን በጣም ፍሬሽ፣ በጣም ቆንጆ ነው። ግን ዋይን እዚህ ጋር መቀየር አለበት። ከነጭ ዋይን ወደ ቀይ ዋይን መገባት ነበረበትና ሳይጠይቁኝ ምግቡን አቅርበውታል። ግን ያው እንደምታውቁት ጣሊያን የሚኖር ሰው መቼም በዋይን እና በምግብ አቀራረብ አይታማ። ቀይ ዋይን አምጡ ብያቸው ቀይ ዋይን እዚህ ጋር ሰርቭ አድርገዋል። መጀመሪያ ያመጡት ዋይን ጣዕሙ ትክክል አልነበረም። የፈረንሳይ ዋይን ነበር ሰርቭ ያደረጉት። እንደገና ቀይሬ እዚህ ጋር የአውስትሪያ ዋይን ነው እየጠጣ ያለሁት። አንዳንዴ የምትሄዱበት ቦታ ላይ በምትመገቡ ጊዜ የምግብ ጣዕም ማወቅ፣ አፋችሁ ውስጥ የምታስገቡትን ነገር ማወቅ፣ ፕሪንሲፕሉን ማወቅ የሚያስተናግዳችሁ ሰው አክብሩ፣ ተጠንቅቆ እንዲያስተናግዳችሁ ያደርጋል። በመቀጠል እንደዚህ ፍራፍሬና ኬክ አቅርበዋል። እኔ ትንሽ ፍራፍሬውን ቀምስና ጣፋጭ ግን ይዝለለኝ። ተበላ ተጠጣ። አሁን ለመተኛት እንግዲህ እየተዘገጃጀሁኝ ነው። እንደምታዩት መቀመጫው እስከ መጨረሻው ድረስ ወደ ታች ይወርድና ቀጥ ያለ አልጋ ይሆናል። ንጽህና ልነግራችሁ አልችልም። ትራሱ፣ ያልጋ ልብሱ በየደቂቃው ነው። የፈላ ፎጣ በተለያየ ደስ በሚል ኢሴንሻል ኦይል የፈላ ፎጣ የሚያመጡት ለመጠረግ ለእጃችን፣ ለፊታችን፣ ለተለያየ ሰውነት መጠረግ ይሰጣሉ። በዚህ አጋጣሚ በጣም ብዙ ጊዜ የማስተውለው ነገር እንደዚህ በጣም ረዥም የሆነ መንገድ ጉዞ ላይ አንዳንድ ሰዎች ቢጃማ ለብሰው ኤርፖርት የሚከሰቱት ነገር ካልሲ በቃ ሻሻቸውን አስረው ምናምን እና የሆነ በጣም ያሳፍራል። ላይክ መቀየር ካለባችሁ ባኞ ጽድት ያለ ባኞ አለ፣ ገብታችሁ ቢጃማችሁን የሆነ ሰዓት ላይ ልትተኙ ሬዲ በምትሆኑበት ጊዜ ትቀያይራላችሁ እንጂ ኤርፖርት ቢጃማ ካልሲ በቃ ሚዩን በቃ እንደው እኔ ቤት ያለብሰውም አንዳንድ ካልሲ ኤርፖርት ላይ የማያቸው እና የሆነ ትንሽ ራስን ዲስግሬድ ማድረግ ነው። የሆነ ክላስ የለውም። የሚመቻችሁን ኮምፎርታብል የሆነ አለባበስ ለብሳችሁ ከዛ ልትተኙ ሬዲ ስትሉ መቀየሩ በጣም አድቫይዝ ይደረጋል። ሌላው በጣም ብዙ በረራ የምታበዙ ሰዎች ሁል ጊዜ ምን ይባላል መሰላችሁ? ፕሌን ውስጥ እንደዚህ በበረራ ሰዓት ቆዳ ድርቅ ነው የሚለው፣ በቃ ጉድት እና በጣም ብዙ ጊዜ ይሄ ነገር ይባላል። በበረራ ሰዓት ሃይድሬቲንግ ክሪም መቀባት
ከተቻለ ደግሞ ኦይል እላዩ ላይ ድርብ በምታደርጉበት ምን ያህል ፊቴ ሃይድሬቲንግ ክሪም እንደተቀባ አይዶን ይታያል። እንደዚህ ሳረገው መብራቱ ይበዛል አይታይም። እንደዚህ ሳጠፋው ይሻላል መሰል እንጂ በቃ በደንብ ኢቭን እንደዛ ተቀብቼ እንኳን ምጥጥ አየሩ ያደርቀዋል። ቆዳ ድርቅ ነው የሚለው እና አሁን 1-2 ሰዓት 3 ሰዓት ያህል እንተኛና ከዛ ደግሞ ቁርስ ይጀምራሉ። ትንሽ ተኝቼ ደግሞ እመጣለሁ። መልካም እንቅልፍ ለኔ። ድጋሚ ተቀስቅሰን እንግዲህ ምግብ ቀርቦልናል። እኔ በሞት አልኳችሁ ጥሬ አሳ ከጣሊያን ውጭ አልበላም። ጣሊያንም እማቃቸው 3 ወይም 4 ቤቶች ቢሆኑ ነው። ለምንድን እንደሆነ ደግሞ በሌላ ቪዲዮ መጣበታለሁ። ጥሬ አሳ መብላት ያለው በጣም ትልቅ ሪስክ አለው እና አልነካውም ብላችሁ አልነካውም። ዳቦ በቅቤ እንበላና ሜን ዲሹን እጠብቃለሁ ማለት ነው። አትክልት አበሳሰል መቼም ማንም አይችላቸውም። ከለሩ እንዴት እንደሚያምር በቃ ስጋው ከስር ደግሞ እንደ ስፓጌቲ ነገር ነው። ቆንጆ ነው። ግን እውነት ለመናገር እኔ ቅድም የበላሁትም ገና ዳጀስት አላደረኩም። 3 ሰዓት ማክሲመም 4 ሰዓት ቢሆን ነው የተኛ ነው እና ወዲያው ነው የቀሰቀሱን። እናቴ ምን ትላለች መሰላችሁ? ከራቤው ይልቅ ለጠገባ አዝናለሁ ትላለች። ምክንያቱም የጥጋብ አበላል ነው እየበላሁ ያለሁት። እንደው በጣም ኢንቫይት ስለሚያደርግ ልቅመሰው ብዬ ነው እዚህ ጋር የምግብ አድናቆቴን እየገለጽኩኝ ያለሁት። ቆንጆ ነው። ቆንጆ ምንም ቃላት አይወጣም። በቃ ቆንጆ። ኦኬ ፓስታው በጣም በስሏል። ስጋው ቆንጆ ነው። አትክልቱ ሁል ጊዜ አባሰሳላቸው ቆንጆ ነው። ይወደዋለሁ። ይሄንን የፍላይት ሰርቪስ ከ1 እስከ 10 ስንት ትሰጡታላችሁ? ይወጣለት ዋጋና እንክብካቤያቸው እኔ ስንት ሰጥቼዋለሁ? 8 7 ተኩል 8 ተኩል 8 ተኩል። እሺ እናንተ ስንት ሰጣችሁታል? ኮመንት ላይ ሰብስክራይብ እያደረጋችሁ ላይክ። ምን አይነት ቪዲዮ ደግሞ የተለያየ ኤክስፒሪየንሶች ሼር እንዳደረጋችሁ ትፈልጋላችሁ? ኮመንት ጻፍ። ባኞ ስትገቡ ሁሉ ነገር አለ እንደምታዩት። ንጻቱ፣ ሽታው እንዴት ደስ እንደሚል ለነገራችሁ አልችልም። እንደዚህ ነው የለበስኩት። የሚመች ዝንጥም ኬዥዋልም የሆነ አለባበስ። ከዛ ጥርሴን ታጥቤ ራሴን ደግሞ እንደገና ሪፍሬሽ አድርጌ ተመልሼ የቀረኝን ሰዓት እረፍት አደርጋለሁ። እንግዲህ ቪዲዮ እየቀረጽኩኝ ራሴን ኢንተርቴን እያደረግኩኝ 13 ሰዓት ከ50 ደቂቃ አያልፍ የለም። ስተኛ፣ ስነሳ፣ ስበላ፣ ስቀመጥ ደስ የሚል ሪላክስ አድርጌ እንግዲህ ኦልሞስት ልደርስ ትንሽ ነው የቀረኝ። በእውነት ባኞ ውስጡ የሌለ ነገር የለም። በቃ ዲዮድራንት አለ፣ ደስ የሚል ሳሙና፣ ሎሽን፣ እንዲሁም ደግሞ ለአፍ መግሞጥሞጫ በቃ ብዙ ነገር አስቀምጠዋል እዛ ጋር። ሰው ሲገባ በቀላሉ ሁሉን ነገር አግኝቶ እንዲጠቀም ማለት ነው። እንግዲህ እኔ ደግሞ እንደምታዩኝ እንዳይጥ ይህንንም ያንንም ስሞክር ራሴን ኢንተርቴን ሳረግ ሰዓቴን በአግባቡ እየተጠቀምኩበት ነው። ላይክ እያደረጋችሁ አሁንም በድጋሚ አስታውሳችኋለሁ። ተከታተሉ።
ተቀባባው፣ ተጣጣብኩ፣ ራሴን ሪላክስ አደረኩኝ። ወደዚህ ላለው ወደዛ ላለው እንቅልፍ እምቢ አለኝ። ከኋላዬ ያሉ አሜሪካን 2 ሴቶች አሉ ከአንድ ህፃን ጋር የመጠጥ ማዕት እያስመጡ ይለጉታል። በላይ ልቀላቀል እንዴ ልሂድና ፍሬንድ አድርጎ ይለበላቸው የሉም። ሌላ ሌቭል ላይ ነው የሚንቀሳቀሱት። እንዳለ ሰው ድው ብሎ ተኝቷል። እነሱ በስመ አብ በቃ ላውንጅ ውስጥ ያሉ ነው የሚመስሉት። አይደረስ የለም ከ13 ሰዓት ፍላይት በኋላ ለንደን ሂትሮ ደርሰናል። ስንተኛ ስነሳ ስንቆራጠጥ ሰው ሲሰልል አይደረስ የለም ደረስን። ይሄን ይመስላል ሰርቪሳቸው። እናንተ እንዴት አገኛችሁት? በሚቀጥለው ደግሞ ሌላ ቢዝነስ ክላስ ፍላይቶች እንዴት እንደሆኑ እያየን እየገመገምን ሬት እንሰጣለን። ከአንድ እስከ 10 ሬት እንሰጣቸዋለን። እነዚህ በእኔ አመለካከት 7.5 እስከ 8.5 ብዬ እላለሁ። እናንተ ትላላችሁ። ስለተከታተላችሁ ስለነበረን ጊዜ አመሰግናለሁ። በሚቀጥለው ኢትዮጲስ ላይፍስታይል ላይ ጠቃሚ ያዝናሉ የሚያስተምሩ የሊክ በሆኑ ቪዲዮዎች እስከምንገናኝ ተባረኩ። ባይ